እሺ ውድ ቤቶቼ አሁን ጋዛችንን እናጠፋለን። በዚህ መልኩ ጨርሰናል። እንደምታዩት በጣም ያማረ ከረን ይዞ ነው ይወጣልን። ቀስ ብለን ዘይቱን እንደዚህ እናደርግለታለን። እሺ ውድ እህቶቼ ይሄን የመሰለ በኩራ እንግዲህ አዘጋጅተናል። አሰራሩን ለመረዳት ቪዲዮውን እስከ መጨረሻ በትዕግስት ተከታተሉት። ቪዲዮውን እስከ መጨረሻ ታዳመጣችሁት ብዙ ትምህርቶችን ታገኛላችሁ። እንዴት እንደሚሰራም ግልጽ ይሆንላችኋል። ቪዲዮ አጠር ያለ ነው። እስከ መጨረሻው ተከታተሉት። አሁን ወደ ቪዲዮአችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁልን? ሰላም ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ሁልጊዜም ያው አንድ አይነት ስለማለቅ ለየት ባለ ቪዲዮ እያልኩ ነው የምጀምረው ኢንሻአላህ። ዛሬ የማሳያችሁ የቦክራ አሰራር አረቦቹ ዘንድ በጣም ተወዳጅና ብዙ ጊዜ የሚሰራ በተደጋጋሚ በተለይ ረመዳን ላይ ያው ሁልጊዜ በተከታታይ ይሰራል። በጣም ተወዳጅ ነው እነሱ ዘንድ እና የእሱን አሰራር ማሳያችሁ። በኩራን ለመስራት የሚያዘጋጁን ግብአቶች ያው ቀለል ያለና አጠር መጠን ያለ እኮ ብዬ አልጀምረውም። ሆነን ለመናገር በኩራ የምትሰሩ ሰዎች ታውቁታላችሁ። በጣም ሰዓት ነው የሚፈጀው፣ ትንሽ ጊዜ ይፈልገዋል እና አጠር መጠን ያለ ብዬ አልጀምረውም ማለት ነው። ለምን ሰዓት ስለሚያስፈልገው እኔ ቪዲዮ እንዳይረዝምብኝ ብዬ ሁሉም ነገር አደራጅቼ ነው ካሜራ ለራሱ የጀመርኩት። ቢሆንም ካሁን በኋላ ለራሱ ብዙ ስራ ይቀረዋለን። አብረን የምናይ ነው የሚሆነው ኢንሻአላህ። አሁን ወደ ግብአቶቹ ላሳያችሁ። በኩራን ለመስራት አንደኛ ደረጃ የሚያስፈልገን መልፉፍ ነው። እዚህ ጋር እንደምታዩት እኔ ውድ እህቶቼ ሁሉን ነገር አደራጅቼ ነው። አሁን ይሄንን ምን እንደሚያስፈልገን ለእናንተ ለማሳየት ያክል እንጂ ግማሽ በግማሹን አደራጅቻለሁ ማለት ይቻላል። ለምን ደቂቃ በጣም ነው የሚፈጀው፣ ወቅት ሰዓት ይፈጃል ማለት ነው። ለማንኛውም የሚያስፈልገን በኩራ ለመስራት እዚህ ጋር መልፉፍ በዋነኝነት ነው። በኩራ ለመስራት አንደኛ የሚያስፈልገን መልፉፍ ነው። ከዛም መልፉፍ ካለ የተቀረው ምንም ችግር የለውም። ለማንኛውም ቢኖሩ በጣም አሪፍ ነው። እዚህ ጋር መልፉፍ አለ። በአንደኛ ደረጃ የሚያስፈልገን መልፉፍ ነው ብያለሁኝ። እንደምታዩት በዚህ መልኩ ነው የቆራረኩት። ረጃጅም ይሁንና በቀጫጭኑ አድርጉት ማለት ነው። ኢንሻአላህ በእጅ እንዳልነከው ብዬ ነው። እንደምታዩ በዚህ ረጃጅም ይሁን፣ ነገር ግን በቀጫጭኑ ከዚህ የበለጠን ብታቀጥሉ አሪፍ ነው የሚሆነው። እዚህ ጋር ሽንኩርት አለ። ሽንኩርት የፈለጋችሁት መጨመር ትችላላችሁ። በሰላክ ዳርም ቢሆን ምንም ችግር የለውም ያላችሁን። ሽንኩርቱንም እንደዛው በሳሉን ወይም ማለት ነው። ቋንቋውን በማቀላቀልበት አማርኛ ከአረበኛ በማድረገው በጣም ይቅርታ፣ ነገር ግን ለሁለቱም ይጠቅማችኋል ማለት ነው። እሺ እዚህ ጋር ሽንኩርቱን በዚህ አይነት ቆራርጬዋለሁ። በጣም ቀጫጭን ነው ስላተለያዩ ነው እንጂ በጣም ቀጫጭን አድርጌ ነው የቆራረኩት። እዚህ ጋር ቱም ወይም ነጭ ሽንኩርት፣ እዚህ ጋር ደግሞ በግዱነስ፣ እዚህ ጋር የምታዩት ከስበራ ማለት ነው። እዚህ ጋር ጀዘር አለኝ። እዚህ ጋር ፍልፍል ሀር ማለት ነው። እዚህ ጋር ደግሞ ድንች ወይም በጣጥሱንም እንደምታዩት በቀጫጭኑ ነው፣ በመፈቅፈቂያ ነው የምትፈቀፍቁት። ጀዘሩንም እንደዛ በመፈቅፈቂያ የተቀሩትን ተከታትፎት ያላችሁ። እዚህ ጋር ፍልፍል ሩሚ። ከዛ በመቀጠል የሚያስፈልገን እዚህ ጋር የምታዩት የሽምብራ ደውቀት ነው። እንደምታዩት እንትኑ ላይ ደቂቃ አልሐሙስ ይላችኋል በአረበኛም በእንግሊዝኛም እና ይሄ ያስፈልጋቸዋል። ይሄ እስከሌለ ምንም ችግር የለውም። አረቀመ ዋህድ ወይም አንደኛ ደቆትን፣ ነጩን ደቆት፣ የፈሩና ደቆትን መጠቀም ትችላላችሁ። ምንም ችግር የለውም። በደቆት የምትጠቀሙ ከሆነ ግን ትንሽ እርድ ትጨምሩበታላችሁ። ደቆቱ ነጭ ስለሆነ ማለት ነው። ይሄ ግን እርድ አያስፈልገውም። እንደምታዩት አስፋራው። ያውም አሁን ኬስ ውስጥ ስለሆነ ነው እንጂ አስፋራው። እንደምታዩት እዚህ ጋር የለወስኩትን ላሳያችሁ። አያችሁት አይደለ? እኔ በጣም ጊዜ ስለሚፈጅ ግማሹን ለውሼ ነው፣ ግን የሚያስፈልጉትን ግብአቶችን ነው እዚህ ጋር ያስቀረሁላችሁ። ለምን ይሄን ያክል ይበቃችኋል፣ ይሄን ያክል ቅንሱ የምለው ነገር መጠኑን አልነግራችሁም። እንደምትሰሩት መጠን ስለሚያስፈልግ፣ ለምሳሌ እኔ ዛሬ የሚያስፈልገኝ ይሄ መጠነኛ ነው። ለነገው ደግሞ ወይም ከዛ ወዲያ አብዝተሽ ስሪ የምትለኝ ከሆነ አሁን ካሳየኋችሁ የበለጠ ጨምሬ ነው የምሰራው። እናንተ እንደምትሰሩት መጨመር ትችላላችሁ፣ መቀነስ ትችላላችሁ። ለዛም ነው መጠኑን ያላሳየኋችሁ። ነገር ግን የሚያስፈልጉን ግብአቶችን ማየት ስላለባችሁ ነው እዚህ ጋር ያስቀረሁት። በጣም ይቅርታ። እንደነገርኳችሁ ሰዓት ይፈጃል። ሰዓት የሚፈጀውን ቪዲዮ ደግሞ አጠር መጠን ያለ ብዬ አልጀምረውም፣ እንደነገርኳችሁ ማለት ነው። ይሄን ይመስላል። አሁን ይሄን ስለለወስኩት ነው። እዚህ ጋር ደግሞ ለእናንተ ለማሳየት ነው ያስቀረሁት። እጨምረዋለሁ እዛ ጋር ማለት ነው። ሌላው የሚያስፈልገን እዚህ ጋር ኩኪንግ ፓውደር ያስፈልጋቸዋል። እንደምታዩት ኩኪንግ ፓውደር
እንደምትሰሩት መጠን እኔ አሁን ለዚህ የምታዩት በትንሿ መላጊያ በዚች በምታዩት 2 ነው የጨመርኩት። ቤኪንግ ፓውደር ውሃ በፍጹም እንዳጨመሩ በራሱ ውሃ ይሄ ያተክልቱ ምናምን ቅጠላ ቅጠል ውሃማ አይደለም በሱ ነው። በተለይ በሽምብራ ደቆት የምታበስሉ ከሆነ የሽምብራ ደቆቱ ውሃ ፈሪ ነው። ጭራሽ ውሃ እንዳታስነኩ ማለት ነው። የሚያስፈልጉን ግብአቶች ይሄ ነው። ሌላው ነገር ማጅን ነው። እኔ ማጅን 1 ጨምሬያለሁ። ለዚህ እንደምታዩት ለዚህ ላዘጋጅሁት 1 ጨምሬያለሁ። እንደምታዩት 1 ጨምሬያለሁ። ነገር ግን 1 ይበቃችኋል ብዬ አልናገርም። እንደነገርኳችሁ ከፊል ላይ እንደምትሰሩት መጠን መጨመር መቀነስ ስለሚቻል እንደ በዛቱ እንደምትሰሩት። ነገር ግን የሚያስፈልጉን ግብአቶች ይሄ ነው። ከዚህ ግብአቶች አንዱ ብናጣስ ወይስ ሁለቱን ብናጣ፣ ለምሳሌ ፍልፍል አክታር የለንም እንበል፣ ካሮት የለንም እንበል፣ ምንም ችግር የለም። በእነዚህ በተቀሩት መስራት እንችላለን። ድንች ምንም ችግር የለም። በዋነኝነት ግን መልፉፍ ይኖራችሁ። መልፉፍ አስፈላጊ ነው ማለት ነው። ይሄ ይኖራችሁ እንጂ ባላችሁ ግብአቶች ማዘጋጀት ትችላላችሁ። ውድ እህቶቼ ይሄንን ይመስላል። አሁን ደግሞ ይሄ የቀረኝ ከዚህ ጋር ላዋህደውና ተመልሼ እመጣለሁኝ እንደምታዩት። ነገር ግን ከዛ በፊት ለእኔ በጣም የወደድኩትና በጣም ደስ ያለኝን ነገር አላካፍላችሁ። በጣም መካሪ የሆነ ሁላችንም ከአሁን በፊት እንኳ የማናደርገው ከሆነ ይህንን ቪዲዮ ሰምተን ከአሁን በኋላ መተግበርና መስራት ያለብንን ነገር የሚያስተምር ታሪክ ላሰማችሁና ወደ ቀጣዩ ስራ እንገባለን ኢንሻአላህ። የአንዲት ጀግና ሴት ታሪክ ልንገራችሁ። ታሪኩ በእውነተኛ ታሪክ ላይ የተመሰረተ ሲሆን የሚተርከው የባሌ ታሪኮቹ ሼክ ነው እና ያነት ወጣቱ ነግሮት ማለት ነው። እና ወጣቱ ምንድነው የሆነች ሴት ይወዳን። ያች ሴት ደግሞ በቃሪያው የምትታወቅ በጣም አላህ ሱብሃነሁ ወተዓላ የምትፈራና ለድኗ በጣም ጀግና የሆነች ሴት ናት። ይቺን ሴት ለማግባት ሲልክ ሽማግሌ አልፈልግህም ብላ ትመልሰዋለች። ምክንያቱም እሱ በቆንጅናውና በሀብቱ የሚታወቅ ሰው ስለነበረ ሴቶች ይፈልጉት ነበረ። ሴቶች ስለፈለጉትኝ እሷ ግን አልፈልግም ስላለችው በጣም ተናደደና እልህ ያዘው። ከዛ በኋላ እሷ ማናትኝና እምቢ የምትለው ስለዚህ አንገቷን ደፍታ ወደ እኔ እንድትመጣ ነው የምፈልገው። ሄጄ ሳሒራ አሰራለሁ ወይም ደግሞ ጠንቋዮችን አስደግምባታለሁ ሄደና ወደ ሆነ ጠንቋይ ይሄዳል። ከዛ ሄደው ጠንቋዩን ሲጠይቀው እንደዚህ መወዳት ሴት ነበረች እና ወደ እኔ እንድታመጣልኝ ሲለው አሬ በጣም ቀላል አይደል እንደ ምናምን፣ ስለዚህ ነገና ቶሎ ይለዋል። ግን ብሩ በጣም ይበዛብሃል ሲለው ምንም ችግር የለውም ይለዋል። ከዛ በኋላ በበነገታው ሲሄድ በጣም ይቅርታ አድርግልኝ ጅኖችን ወይም ደግሞ እነዚህ ሸያጤኖችን ስልክ ወደ ሴትዮዋ እሷ የሆነ ታጅባለች ወይም ደግሞ ሸይጣኖቹ አያዩዋትም፣ እሷን ማየት አይችሉም። ስለዚህ እምቢ ስላለኝ ሞክሬ ነበረ በጣም ብዙ ጊዜ እምቢ ስላለኝ ከኔ ወደ ተሻለ ሰው ልላክህ፣ ከኔ የተሻለ እኔን ያስተማሪ ሰው አለ ወደዛ ልላክህ ይለዋል። ከዛ በኋላ ይሄም ወጣት እሺ ይልና ወደዛኛው ከዚህኛው ከፍ ወዳለው ሳሂር ወይም ደግሞ ወደ ጠንቋዩ ይሄዳል። ጠንቋዩም ደግሞ ይሄ በጣም ቀላል ነው፣ ነገር ግን ብዙ ብር ያስከፍልሃል ይለዋል። የፈለግከውን ያክል እሰጥሃለሁ፣ ምንም ችግር የለው፣ ዋናው ነገር ግን እሷ የኔ ሚስት እንድትሆን አድርግልኝ ይለዋል ማለት ነው። ከዛ በኋላ እሺ ይልና አሁንም ነገ ነው ይለዋል። በበነገታው ሲሄድም አሁንም ተመሳሳይ የሆነ ከዚህኛው ሳሂር ጋር ተመሳሳይ የሆነ መልስ ይመልስለታል። በጣም በሆነ ነገር ተሐጅባለች። እኔ ላያት አልቻልኩም። ደጋሚዎችንም ልክ የማንነትኖችንም ልክ የነበረ ሸያጤኖችን ልክ የነበረ ነገር ግን በሆነ ነገር ተሐጅባለች። በፍጹም ላያት አልችልም፣ ወይም ተከልላለች። ቢሆን ከልላታል። ወደ እሷ ሲደርሱ እሷን የሚከልል ነገር በጣም ትልቅ ቦታ አለና እሱን ስላልቻልን ከእኔ በላይ ወደሆነ ሳሂር ልላክህና እዛ ሂደህ ድግምት ማሰራት ትችላለህ ይለዋል። ከዛ በኋላ እሺ ይልና ከሱ ያነኛውን ያስተማረው ድግምት ያስተማረው ሰውዬ ጋር ይሄዳል። ከዛ በኋላ ያነ ሰውዬ እንግዲህ ሁላቸውን የሚያስተማረው ስለሆነ በጣም በድግምት የታወቀ ስለነበረ ሸያጢኖቹም ደግሞ ከዛ በላይ ነው የሚታዘዙት ማለት ነው። እና እነዚህ ሸያጢኖች ሂደው ማንንም ቢሆን አሸንፈው የሚመጡ ስለሆኑ በፍጹም አትመለስም አብሽር ይለዋል። ነገር ግን ይህን የሚያክል ብር ያስከፍልሃል ብሎ ብዙ ብር ይጠራበታል። ከዛ በኋላ እሺ ይልና ተስማምቶ ወደ ቤቱ ይመለሳል። በበነገታው ሲሄድ ተመሳሳይ የሆነ ነገር ይመለስለታል ማለት ነው። እነዛ ጅኖች በጣም አስከፊ የሆነ ወይም ደግሞ እነዛ ሻያጢኖች ማለት ነው አስከፊ የሆነ ድርጊትን የሚያደርጉ ቢሆኑ ነገር ግን እሷ ላይ መድረስ ስላልቻሉ ተመልሻለሁ፣ ይቅርታ አድርግልኝ፣ ብርህን ውሰድ አልፈልግም ብሎ ይመልስለታል ማለት ነው። ከዛ በኋላ ይቺ ሴትዮ ስትጠየቅ ምንድነው የዚች ሴትዮ ከእንደዚህ አይነት ነገር የከለላት ነገር ምን እንደሆነ ታውቃላቸው? ሱረቱል በቀራን በየቀኑ ትቀራ ነበረ። እና መልእክተኛው ዓለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? ኢቅራኡ ሱረቱል በቀራ ቅሩ ፊ ቡዩቲኩም በቤታቸው ፈኢነ ሸይጣነ ላ የድኹሉ በይተን
የቅረኡ ሱረቱል በቀራ ሱረቱል በቀራ የሚቀራበት ቤት እኮ ሸይጣን መግባት አይችልም ብለው የአላህ መልእክተኛ ዓለይሂ ሰላቱ ሰላም ተናግሯል። እና ይቺ ሴትየው የአላህ መልእክተኛ ዓለይሂ ሰላቱ ሰላም ያሏትን በመተግበሯ አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ሙሲባ ጠበቃት ማለት ነው። ያን ሰውዬም ተውበት አድርጎ ወደ አላህ ተመለሰ በእሷ ሰበብ ማለት ነው። ገብቷቸዋል። ስለዚህ እኛም በምንችለው አቅም ሱረቱል በቀራን መቅራት አንርሳ። አዝካሩ ሰባህ ወል መሳ አንርሳ። አላህ ሱብሓነሁ ወተዓላ እሱም በማውሳት ላይ ያግዘን። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። አላህ ይሕፈዝኩም። ወሰላሙ አለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በድጋሚ ውድ እህቶቼ ከዚህ ታሪክ ሁላችንም ልንማር ይገባል። እኔ ለራሱ በጣም ነው የወደድኩት። ከአሁን በፊት እኮ አድርጌው ባላግ ከአሁን በኋላ ኢንሻአላህ ባለ ፍቃድ ተገብራለሁ ብዬ አስባለሁ። ለምን በጣም ትልቅ ምክር የያዘ ታሪክ ነው። ሁላችንም በቻለው አቅም ሱረቱል በቀራ መቅራት አለብን። መቅራት ያልቻል ደግሞ መስማት አለብን። ከሚቀሩት ከቃሪዎቹ ማዳመጥ አለብን። ውድ እህቶቼ የቻለ ደግሞ መቅራት አለብን። ሌላው ነገር ከዚህ ታሪክ ላይ የምንማረው ሱብሃንአላህ ሰው ምንም ሊጠቅም ሊጎዳም አይችልም። ሁሉን ነገር አድራጊው አላህ ነው። ምናልባት ይሄ ሰውዬ ይችን ሴት ለሚስትነት ከፈለጋት ወደማይገባ መንገዱን ከማቅናት ይልቁንስ ውዱን ያደርግና ሱጁድ ላይ ወርዶ አላህን ፈጣሪውን ቢለምን ምናልባት ይቺ ሴት ለሱ የተጣፈች ከሆነ አላህ ሊወፍቀው ይችላል። ነገር ግን እሱ እጆቹን ወደ አላህ ከመዘርጋቱ አግባብ ወደ ሌላው ሄደ። ያው ሰው እንግዲህ ፍጥሯል መስጠትም መንሳትም ስለማይችል የሄደበት አላማ ከንቱ ቀርቷል ማለት ነው። በጣም ትልቅ የያዘ ታሪክ አስተማሪ ነው። ውድ እህቶቼ ሼር እና ላይክ እያደረጋችሁ ከጎን የሆኑ እንዲሁም ደግሞ የተሰማችሁን ኮሜንት ላይ ጣፉልኝ። አሁን እንግዲህ ቀጣይ ስራውን አብረን የምናይ ነው የሚሆነው። ይሄንን ያሳየኋችሁን እዚህ ጋር እያበልቀዋለሁ ብያችኋለሁ። አሁን እዚህ ጋር ንጹህ ዘይት ጥጃለሁ። እንደምታዩት ንጹህ ነው። ዘይቱን በርከት አድርጉት። ዘይቱን ካሳነሳችሁት ይሄ የምትፈልጉት በኩር አይነት አይወጣላችሁ። ትንሽ ጠቆር ሊል ይችላል። እንደምታዩት ዘይቱን በዚህ መልኩ አሁን ወደ ዘይታችን እናደርጋለን። እሺ ወደ ቤተሰቦች ቅድም ያዋህድ ነው። ወደ ዘይታችን በዚህ መልኩ እንጨምራለን። ቀስ ብለን ዘይቱን እንትን እንዳይርብን እንደምታዩት በእጃችሁ ማረግ ትችላላችሁ። በነገራችን ላይ ግን በእጃችሁ ከምታረጉ እንደዚህ እያረጋችሁ በማላገር ጨምሩ ነው የሚሻለው። አያችሁ ከሌለ ዘይቱ በጣም እንዳይግልባችሁ ስታረጉ መጠነኛ ግለት ያለው ይሆናል። በጣም ተሞልተ እንደምንፈልገው አናገኘውም። እንደዚህ እያረጋችሁ ክፍት ክፍት ቦታ ላይ ጨምሩታላችሁ። እናንተ አታገለባበጡትም። በራሱ ጊዜ እየተገለባበጠ ይበስላል። ውድ እህቶቼ እናንተ ታገለባበጣችሁ ዘይት ነው የሚጠጣባችሁ። በራሱ ጊዜ ግን እየተገለባበጠ ከበሰለ በቃ ዘይት የሌለው ደረቅ ያለ የሆነ ትወጣላችሁ። በጣም ያማረ ሆኖ እንደዚህ ታደርጋችሁት በኋላ እናንተ ሌላ ስራ ካላችሁ ወደ ሌላ ስራችሁ ትገባላችሁ። እሺ ውድ እህቶቼ አያችሁት፣ በዚህ መልኩ ነው። እናንተ አንድ ጊዜ ብቻ እንደዚህ ታረጉታላችሁ። ዘይቱን አብዙ ያልኩባችሁ ምክንያት በዚህ ነው፣ አይጠቁርባችሁም። ስታረጉም ደግሞ በጣም አታብዙበት። በራሱ ጊዜ እየተገለባበጠ እንዲበስልላችሁ። እኔ ትንሽ አብዝቼበታለሁ። እየተታየለ በዚህ መልኩ አሁን እንደዚህ ከበሰለልን በኋላ ወደ እቃችን እናወጣዋለን። ከቁርአን አያዎች ሁሉ በጣም ተስፋ የሚሰጠው የቁርአን አያ ይህ የቁርአን አያ ነው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። ከቁርአን አያዎች ሁሉ በጣም ተስፋ የሚሰጠው የቁርአን አያ ይህ የቁርአን አያ ነው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እሺ ውድ እህቶቼ የዛሬው ቪዲዮአችን ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁኝ። እንደዚህ ያማረ ነው። ስራው ያደክማል እንጂ እሱማ በጣም ነው የሚያምረው። በጣም ነው የሚጥመው። ሆነን ለመናገር እነሱ አረቦቹ በጣም ነው የሚወዱት። ሆነን ለመናገር አያችሁት አይደለ? ዘይቱን ስታበዙለት አንደኛ አይጠቁርም። በንጹህ ዘይት መሆን አለበት። እንደዚህ ያማረ ከረን ሆኖ ነው የሚወጣላችሁ። መጀመሪያ ላይ እዚህ እንደዚህ አለ ታረጉላችሁ ያላችሁ በእንደዚህ ታወጡና እዚህ ከታረጋችሁ በኋላ ነው ወደዚህ የምታቀርቡት። የዛሬው ቪዲዮአችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ከዛ በፊት ግን ቪዲዮን ከመዝጋቴ በፊት በመካከል ያስገባሁላችሁን ታሪክ አዳምጣችሁ የወደዳችሁት
በጣም ጠቃሚ ነው ያላችሁ የወደዳችሁት ኮሜንት ላይ ጣፉልኝ። ሼር እና ላይክ በማድረግ ከጎን የሆኑ ለብዙዎች እንዲደርሱ። ሁለት አይነት ጥቅሞች የያዙ ናቸው የምለቃቸው ቪዲዮ። አንደኛ ለዱንያ ምግቦች ማለት ነው። ሁለተኛ ደግሞ የምንሰማቸው አውዶዎች በመካከል የሚገቡት በጣም አስፈላጊ ናቸው እና ሁለቱንም የያዙ ናቸው ጥቅሞቹ። ቪዲዮን የምለቅላችሁ ኢንሻአላህ አዲስ እንደመጀመሪያ መጠን ነው። በአላህ ፍቃድ ኢንሻአላህ አላህ ታቆየን። በጣም ጥሩ ጥሩ ቪዲዮዎችን ወደ እናንተ ማድረስ ነው መሆኑን ኢንሻአላህ ወደፊት የምናያቸው ነው የሚሆነው። አላህ አብሮ ያቆየን። እስከዛው ድረስ ሸር ላይክ አድርጉ ለብዙዎች እንዲደርስ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ኮሜንት ላይ ሀሳብ አስተያየታችሁን ጣፉልኝ። ኮሜንት አነባለሁ ኢንሻአላህ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። በያላችሁበት ያለ ሰላም እና ዝነት ከእናንተም ከኛም ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።